መንፈሳውያን ሰዎችን ሁሉ የሚፈትናቸው ደግሞ ትዕቢት ነው። ዛሬ ከጊዜ የተነሳ ያንዱን ሰው ላንሳ። አባ ዳንኤል በስንክሳር ታሪኩ አለ። እጅግ አስገራሚ ጻድቅ ነው። እግዚአብሔር ከሰጠው ጸጋ የተነሳ በተለያዩ ገዳማት ያሉ አባቶች እግዚአብሔርን እባክህ አባ ዳንኤልን አሳየን ብለው እስኪጸልዩ ድረስ እሱ ማየት የሚያጓጓ ታላቅ መንፈሳዊ አባት ነበር። ራሱ ሰይጣን ራሱ የሆነ ገዳም ሄዶ አባ ዳንኤል ላይ ብሎ አስከፍቶ ገብቶ ያውቃል። አባ ዳንኤልን በጉጉት ስለሚጠብቁት ማለት ነው። በኋላ ግን እግዚአብሔር ተአምራት አደረገና እሱም ተጋለጠ፣ ሰዎቹን ከጥፋት ዳኑ። አባ ዳንኤል እንደዚህ አይነት ጻድቅ ነው። ሰይጣን እንኳን ራሱን ተመስሎ የሚሄድበት፣ ሌሎች ደግሞ እሱን ለማየት ጓጉተው የሚጸልዩ ወደ እግዚአብሔር አሳየን አባ ዳንኤል ለማየት አብቃን የሚሉት። እውነቱ ሰው ክርስቶስን ለማየት ነው ቅዱሳን የሚጓጉት። ልክ እንደ ክርስቶስን እንደማየት አሳየን ብለው የሚጓጉለት ጻድቅ ነበር። ገርሉ የዱር ቅጠል እየበላ ነው የሚኖረው። በቀን አንድ ጊዜ ከዱር ቅጠል ካገኘው ቅጠል ሸምጥጦ ይጎርሳል። በቃ አለቀ። ግን ሰይጣን በጣም ታዋጊ ስለሆነ አንድ ቀን በልቡ ነው እንዲህ አይነት ሐሳብ አመጣበት። እንደኔ በጾም በጸሎት በትጋት እግዚአብሔርን የሚያገለግለው ይኖር ይሆንን ነው። እንግዲህ ካፉ አልወጣችም እኮ በምን ሆነ አልኳችሁ። እያች ቅዱስ ጳውሎስ እንዲህ ይላል ሮሜ መልእክቱ ላይ ጥቅሱን ላንብበላችሁ። ሮሜ 12:3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይላል ቅዱስ ጳውሎስ። ቃሉ በህሊናችን በልቡናችን ይጻፈልን። አያችሁ፣ አንዳንድ ጊዜ ማሰብ ከሚገባን የምናልፍበት ጊዜ አለ። መንፈሳዊውም ሆነው አባ ዳንኤል የገጠመው ይሄ ነው። ግን ዳዊት የጻድቃን አጽሞች አይሰበሩም አይቀጠቀጡም ይላል። የጻድቃን አጽሞች ምን አይሆኑም እና ሊቃውንት ሲተረጉሙት የጻድቃን አጽሞች የተባሉ መንፈሳዊ ጸጋዎቻቸውን አሉ። ይሄኛውም አጥንታቸው ይቀጠቀጣል ሲፈጭ ሲደቆስ እኮ ነው አይደለም። አጽሞች የተባሉላቸው ልክ አጽም ሰውነትን እንዲሸከመው መንፈሳዊነታቸውን ተጋድሏቸውን የተሸከሙላቸው መንፈሳዊ ምግባራት ናቸው። እነዚያ እንዲቀጠቀጡ አያደርግም ይላል። አሁን አባ ዳንኤል ትህትናው ልትቀጠቀጥ ሆነች፣ አንዱ አጽሙ ማለት ነው። ግልጽ ነው አይደለም? ስለዚህ እግዚአብሔር ስለማይፈቅድ ተገለጸና ተናገረው። ምን አለው? ሮም ያለውን የንጉሱን የአኖሪዎስን ያህል አላገለገልከኝም አለው። እና አሰበ፣ ከአንድ ንጉስ አንሳለሁ እኔ? አያችሁ፣ በእግዚአብሔር ፊት ማን የከበረ እንደሆነ የሚያውቃለ ከእግዚአብሔር በቀር? አባ ዳንኤል ተደነቀ። ስለተደነቀ ምን ቢያደርግ ነው ከኔ በላይ ያስደሰተው አለና አሁንም ግን ከትዕቢቱ አልወጣም። እግዚአብሔርን ጠየቀው። ጌታ ሆይ ሄጄ ንጉሱን እንዳየው ፍቀድልኝ አለው። እግዚአብሔር ቸር ነው። ደመና አምጥቶ ብድግ አድርጎ ከግብጽ ከገዳማ አስቄት ሮም ቤተ መንግስት ላይ ቁጭ አደረገው። እግዚአብሔር መንፈስ ቅዱስ ደረሰ። አገሩን አያውቀው፣ እንዴት መሄድ ንጉሱ እንዴት ማግኘት እንዳለበት አያውቅም። በእግዚአብሔር ፈቃድ አንድ ሰው አገኘ። ያን ሰው ሰላም ላንተ ይሁን አንተ ሰው ሆይ የዚህን ሀገር መኳንንቷን መሳፍንቷን ታውቃለህ አለው። ምን መኳንንቷና መሳፍንቷ ምን ያደርጉልሃል አለው። ምን ሊያደርጉልህ ትፈልጋቸዋለህ አለው። ከንጉሱ ቢያገናኙኝ ብዬ አለው። ከንጉሱ እኔ ባገናኝህ ትጠላለህ አለው። እንዴ ለምን እጠላለሁ? እኔ እኮ ፈልጌ የመጣሁት ንጉሱን ነው አለ። እንግዲያውስ እዚህ ይጠብቀኛል። ለካ ይሄ ሰው የንጉሱ ምግብ አብሳይ ነው እና ምግብ አቅርቦ የሚያበላው በጣም የቅርቡ ሰው ማለት ነው። ከመሳፍንቱ ከመኳንንቱ በላይ ቅርብ የውስጥ ሰው ነው። ጎመን ይዞ ሊመለስ ነው የወጣው። ለካ ንጉሱ የሚበላው በቀን አንድ ጊዜ ዳቦ በጎመን ነው የሚበላው። ንጉሱ ደግሞ ቤተ መንግስቱ ላይ ልብሰ መንግስቱን ለብሶ የወርቅ ዙፋን ላይ ተቀምጦ የወርቅ ዘውድ ደፍቶ የወርቅ ካባ ለብሶ በትረ መንግስቱ የወርቅ ይዞ ይፈርዳል፣ ያስችላል። ለአባ ዳንኤልም የጨነቀው ይሄ ነው። ሰው ከፈረደ ምንም ጻድቅ ቢሆንና ቢጠነቀቅ ባለማወቅ መሳሳቱ አይቀርም። እንዲህ አይነት ሰው እንዴት በበረሃ ካለ ባህታዊ በላይ እንዴት እግዚአብሔር ሊያስደስተው ይችላል? እንዴት የሱን ያህል አላገለገልከኝም ይለኛል ብሎ ነው ማወቅም የፈለገው። ለዚህ እና ግን ከዛ በኋላ ልክ አሁን እነዚህ ቤተ መቅደሶቹ ግቢ ከጀርባ አንዳንድ ቤቶች መቃብር ቤት የሚኖሩ ሰዎች ታውቃላችሁ አይደለም? ንጉሱ እንደዛ በጀርባ አንዲት ትንሽ ክፍል ውስጥ ነው የሚኖረው ከዚህ አገልጋዩ ጋር። እዚያ ሲገባ ተርታ ልብስ ነው የሚኖረው። ይሄ አገልጋዩ ጎመኑን ይዞ መጣና አባ ዳንኤልን ይዞት ሄደ ወደዚያች ቤት። ግቢው መግቢያ ላይ ሲደርስ እዚህ ቁም መጥቼ ወስድሃለሁ ብሎት ገባ።
ሲገባ ግን በንጉሱ መንፈስ ቅዱስ ያደረበት ስለሆነ ማንን መጥቶ እንደቆመ ገልጾለት እንዴት አባ ዳንኤልን ያህል ጻድቅ ደጅ ላይ አቆመ ትገባለህ አለው አገልጋዩን። ገና ሳይነግረው እኮ ነው እሱ ደነገጠ። አባ ዳንኤል ዝናው የታወቀ ነው። አላወቁም። ይቅር በለኛል እና ይዞት ገባ። ከዛ ጎመኑን አብስሎ ለንጉሱ በድቦ አድርጎ አቀረበ። አባ ዳንኤልን ብላ ሲሉት አባ ዳንኤል አልበላም አባቶች በጣም በታላቅ ትህትና ይህን ቅምሻው አላውቅም እና ሆዴን ያመኛል፣ የኔ ምግብ ውጭ ላይ አለ፣ ወጣ ብዬ ቅጠል ሸምጥጬ እንድመጣ ፈቀዱልኝ ብሎ ወጥቶ ቅጠል ሸምጥጦ በላ። ንጉሱ ደግሞ የተፈቀደለትን ዳቦ በጎመን በላ። ዋላ አደረ። ንጉሱ መሆኑን አያውቅም። ከዚያ በኋላ እኔ ባስገናኝህ ስላለው ንጉሱን መቼ ነው የምታገናኙኝ አለ እነዚህን ሰዎች። ታያለህ አንድ ቀን ተባለ። አንድ ቀን ልብሰ መንግስቱን ለብሶ ችሎት በሚያስችልበት እሱ በጓዳው በር እንደዚህ እዚህ እንደምናደርገው ገባና ንጉሱ ሲሰየም በጀርባ አውጥቶ ደግሞ በመደበኛው እንግዶች በሚገቡበት አስገባው። ልክ ንጉሱ ችሎት አስችሎ ዙፋን ላይ ተቀምጦ የወርቅ ዘውዱን ደፍቶ የወርቅ ካባውን ላምብቃውን አድርጎ በትረ መንግስቱን ይዞ አባ ዳንኤል ከዛ ይዞ ሲገባና ንጉሱን ሲያየው ንጉሱ ከነግርማው የመንፈስ ቅዱስም ጸጋ ሞገስ ስላለው በአይኑም ላይ ወርቁ ምኑ ሲያብረቀርቅበት አባ ዳንኤል አይቶ ስለማያውቅ አይኑ ራሱ ለማየት ተሰቅቆ መሬት ላይ ወደቀ እና አንሳኝ ወሰደኝ መልሰኛለሁ ወደ ቤት መልሰኛለሁ እና ያ አገልጋዩ መለሰው በጀርባው ወስዶ አስቀመጠው። ንጉሱ ስራውን ጨርሶ ልብሰ መንግስቱን ደግሞ እዚያው አውልቆ የሚያወልቅበት ቦታ ጨርሶ አሁንም ተርታ ልብሱን መጥቶ ተቀመጠ። አባ ዳንኤል ይጨነቃል። ታዲያ በዚህ ሰው እንዴት ነው እግዚአብሔር የሚደሰተው? እንደዚህ የተንቆጠቆጠ ለብሶ ወርቅ በወርቅ ሆኖ እንደዚህ ሰው እየሰገደለት እንደዚህ ክብር ኖሮ እንዴት ነው የሱን ያህል አላገለገልከኝም የሚል እያለ ይደነቃል፣ ይመረምራል። ሐሳቡን ግን አይናገርም። አሁን በቃ እስኪ በምን እንዳስደሰተው ከራሱ ተነጋግሮ ማወቅ ፈለገና ንጉሱን እንዳጫውተው መቼ ታደርጉኛላችሁ አለ። በዚህ ጊዜ ንጉሱ አባቴ ሆይ ለዚህች ዓለም እኮ ንጉስ ብለው ያስቀምጡኝ እኔን ነው አለው በትህትና። እና አሁን አባ ዳንኤል ከንጉሱ ደነገጠ፣ ወደቀ፣ ተማረ። ለካስ እንደዚያ ተንቆጥቁጦ ከፊት ከውጭ በአደባባይ የሚታየው ሰው ከጀርባ ሌላ ህይወት ነው ያለው፣ በጣም የተደበቀ ህይወት ነው ያለው። ያንም ለብሶ ሲቀመጥ ስርዓታቸው ስለሆነና ለህዝቡ እና የእግዚአብሔርን ስርዓት ለማስከበር ነው እንጂ ውስጡ ግን አያችሁ ምን ያህል ትሁት እንደሆነ ማንም አያውቅም። የትህትና የልብ ናታ። ስለዚህ ተመልከቱ፣ ትዕቢት ማለት አባ ዳንኤልን ያህል ጻድቅ እንደዚህ ካንገዳገደችው ከኛ መካከል ነፃ የሚሆን ሰው አለ? እግዚአብሔር በቸርነቱ ምንድንበትን መንገድ ይርዳን። አንድ ታሪክ ባጭሩ ልተርክ፣ ጊዜን ጨርሻለሁ። እንደው ሁለት ታሪኮች ነበሩ። አንደኛው ይረዝምብኛል፣ ግን ትህትና ምን እንደሚያደርግ ነው የምናገራቸው። አሁን ቅድም ጉቶ ስለመንቀል ነግሬያቸዋለሁ አይደለም? ከባድ ነው። አንድ አባ ገብርኤል የሚባል በእስክንድርያ የፓትርያርኮች ቅደም ተከተል በታሪካቸው ውስጥ አባ ገብርኤል የሚባል ፓትርያርክ አለ እና ይሄ ፓትርያርክ ከመሆኑ በፊት በገዳም መነኩሴ እያለ ከሰው ፊት መታየትም በተለይ ወደ ገዳሙ የሚመጣ ማንም ሰው እንዳያየው የሚጠነቀቅ ነው። በፍጹም አንድ ሰው አይቶት አያውቅም። የሚያገኘው አረጋዊ አባቶችን እዛ ከሱ በላይ በመንፈሳዊነት የከበሩትን ለምክርና ለተግሳጽ ብቻ እነሱን ያገኝ እና ያ የሚያገኘው መንፈሳዊ አባት ግን ብዙ አትደበቅ፣ አንተ በሰው መካከል ነው የምትኖረው ይለዋል። ትንቢት ማለት ነው። በሰው መካከል ትኖራለህ ማለት ነው። ከገዳም ወጥተህ ትሾማለህ እኮ ማለት ነው። ስለዚህ ትንቢቱ ደረሰና ተአምራት ለማድረግ የበቃ በጣም ትልቅ አባት ነው። በኋላ እንደተባለው ከሱ በፊት የነበረው ፓትርያርክ ሲሞት ሱባኤ ገብተው ማንንሹም ሲል መንፈስ ቅዱስ አመለከታቸው። ይህን ሰው ያለ ፈቃዱ በግድ ወስደው ፓትርያርክ አደረጉት። ፓትርያርክም ሆነው ግን በግብፅ መደበኛ መኖሪያቸው ገዳማቸው ነው፣ የራሳቸው ገዳማቸው። ሄደው የሚሰሩትን ስራ ሰርተው ወደ ገዳማቸው ነው የሚመለሱ። 2-3 ቀን መንበረ ፓትርያርኩ ያድሩና ዋና መኖሪያቸው ገዳማቸው ነው። ልብሳቸውም ያለብሳቸው ገዳማቸው ነው። የተለየ ህይወት የላቸው ከገዳሙ ውጭ ማለት ነው። ግን መውጣት ከጀመረ በኋላ ሰው ነውና የዝሙት ጾር ተቀሰቀሰበት። ጾር ማለት በግዕዝ
ቅድም እንዳልኳችሁ ልናደርገው የማንፈልገው ኃጢአት ግን ስሩ ጉቶ ነቅለን መጣል ያቃተን ማለት ነው። ገብቷችኋል አይደል? በየሆነ ጊዜው የሚመጣ ልክ ይሄን ሲያስረዱ አባቶች ምን ይላሉ? ይሄ አሁን በእግር የሚረገጥ መሬት በበጋ አቧራ ይሆናል አይደለም? ልክ ዝናብ ጠብ ሲልስ ምን ይሆናል? ይኸው ጾር ማለት እሱ ነው። ልክ በቃለ እግዚአብሔር ሲረገጥ በስግደት በጾም በጸሎት ሲሆን የሌለ ይመስላል። ምቹ ሁኔታ ዝናብ ጠብ ሲልልት ግን በቅሎ የሌለ እዛ ምናየው አቧራ ላይ የሚያስገርም ቅጠሎች ይወጣሉ አይደለም እንዴ? ሰውነታችን እንደዚያ ነው። በነገራችን ላይ አሁን የሌለብን የሚመስለን ችግር አንድ ምቹ ሁኔታ ሲያገኝ ብድግ ነው የሚለው። በትዳር ሆኑ መነኩሴ ይሁን ተጋዳይ ይሁን ሰጋጅ ይሁን፣ ዝሙት ደግሞ ክፉ ነው በጣም። አባቶችም እንደሚሉት ዝሙትን የምንረታው ሞተን ስንቀበር ብቻ ነው። ሞተን ስንቀበር ብቻ። ይሄን አሁን ሌላ ታሪክ አልተረክም፣ የተረጋገጠ ነገር ነው። ከዚያ ውጭ በምድር ላይ ያለን የምንጠብቀው በመራቅ ነው። ምን በማድረግ? አንደኛው መራቅ ነው። መጽሐፋችን ከሴት ርቆ እንጽጠብቆ ይላል። ከምን ርቆ? እየተፈጋፈጉ አይዳንም፣ በእውነቱ አይዳንም። እና ይሄ ፓትርያርክ ግን እየተፈጋፈገ ሆኖ አይደለም፣ በመውጣቱ በማየቱ ብቻ አስቸገረው እና አብዝቶ ሰገደ፣ ጾመ፣ ጸለየ። ሁሌም ህይወቱ ነው ጾም፣ ጸሎት፣ ስግደት። ብዙ ቸርነት አደረገ። ግን ጾሩ አለቀዋለ። የነዛ ትንቢት የተናገሩለትን መንፈሳዊ አባቶች ውስጥ አንዱን ሄዶ አማከረ። ይሄ ጾር አልነቀላለኝ፣ ከሰውነት የተነቅሎ አልወጣ፣ ምን ይሄን አደረኩ ምን ላደርጋለሁ? የአባት ሲመክረው ምን አለው? እንዲህ አይነት ጾር ተነቅሎ የሚወጣው በትህትና ብቻ ነው። በምን? ርዕሳችን ምንድነው? ትህትና ነው አይደለም? የትህትናን ስራ የትህትናን ስራ ከሰር። ምክንያቱም ፓትርያርክ ነው፣ የመጨረሻው ስልጣን ላይ ነው ያለው። የልዕልና ትልቁን ስራ ነው የሚሰራ። ወርደህ የትህትና ስራ ነው። ገዳሙ ስለሚኖር ተደብቆ ለ2 ዓመት ያህል ሌሊት እየተነሳ የገዳሙን ቆሻሻ እየጠረገ መድፋት ጀመረ ወደ ገዳም። ሽንቱንም ሰገራውንም በገዳም እንዳሁኑ ዘመናዊ መጸዳጃ የለም ታውቃላችሁ አይደለም? የአረጋዊውን ቆሻሻ እየወሰደ እያጸዳ ቀን ጠርገዋለሁ ቢልም ያስጠርገው የለም። ፓትርያርክ ነው እሱ። 2 ዓመት ታግሶ ሳያቋርጥ ካጸዳ በኋላ እግዚአብሔር ትህትናውን አይቶ የዝሙትን ጾር ነቅሎ ጣለለትና እንደ እግዚአብሔር መልአክ ሆነ ይላል። ይኸው ትህትና እንደዚህ ነው ክርስቲያኖች። ትህትና የዝሙትን ጾር ነቅሎ የሚጥል ነው። አምንም አምላካችን እግዚአብሔር ትዕቢታችንን በቸርነቱ ነቅሎ ይጣለልን። 1-2 ጥቅሶችን አንብቤ ትምህርቴን አጠቃልላለሁ። በእውነቱ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድም ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን ይላል። ከአምላክህ ጋር በምን ትሄድ? ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታደርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ይሄ የትህትናን ብያኔ ከመጽሐፍ ቅዱስ የምናገኘው እዚህ አነበብኩላችሁ ጥቅስ ላይ ነው። ትህትና ማለት ምን ማለት ነው ካል፣ ትህትና ማለት አንድ ሰው ራሱን በምድር ላይ ካለ ከማንኛውም ሰው እኔ አንሳለሁ ብሎ በውስጡ ማመን መናገር አይደለም። በውስጡ ምን ብሎ ማመን? ከማንም ሰው እኔ ምን አደርጋለሁ? አንሳለሁ። ከኔ የሚያንስ አንድም ሰው የለም። አሁን ከኔ የሚያንስ ሰው የለም ካልን እኮ ትችት እናቆማለን፣ ወደ ማስተዋል እንመጣለን። አንድ አባት በገዳመ አስቄት ወደ አባ መቃርስ ቀርቦ አባቴ ሆይ ይድን ዘንድ ምን ላድርግ ብሎ ጠየቀው። በምክሬ ታምናለህ ሆይ አለው። እንዲህ ሳላምን እመጣለሁ? እናንተን አብነት አድርገን ወደ ደረሳችሁ ማዕረግ ለመድረስ አይደለምን? እባክህ ምከረኝ አለው። እንግዲያውስ ከሁሉም እኔ አንሳለሁ እያልክ ሂደህ ኑር፣ ሌላ አይደለም ያስፈልጋል ሲለው ህሊናው አሰበና ጨነቀው። እንዲህ አለ፣ እሺ ጥሩ አባቴ ከብዙ ሰው አንሳለሁ፣ ግን ባንስ ከነፍሰ ገዳይ አንሳለሁ ብሎ ጠየቀው። አሁን የኛም ጥያቄ እንደዚህ ነው። በነገራችን ላይ አሁን ስንማር ከሁሉም ሰው እንደምናንስ ልናስብ እንችላለን። ስንወጣ ግን አረ ከገሌስ አረ በፍጹም እንዲህ ቦርድ ከገሌት ወይ አረ እሷስ ይቅርብኝ እንላለን። በነገራችን ላይ የሆነ ሰው አለ ከኛ የሚያንስም ይመስላል። አረ በትቴ አረ በምንጣማ ገሊትም አረ
ምን እላቸው ብዙ ሰዎች አሉ። እግዚአብሔር በቸርነቱ ይፈውሳል። አሁን ይሄም ሰው እንደዛ ነው ያለው። ባንስ ከነፍስ ገዳይ አንሳለሁ ያለው ቲቶ ላይ ያለውን የቅዱስ ጳውሎስ ተጠቀሰለት። ለንጹሃን ሁሉ ንጹህ ነው። በነገራችን ላይ ሌባ እናት ልጇን አታምንም ይባላል አይደል? ምክንያቱም ሰው ሌባ ከሆነ ሰው ሁሉ የሚሰርቅ ነው የሚመስለው። ዘማዊም ከሆነ ማንም ሰው የሚያመነዝር ነው የሚመስለው። እንደራሳችን ነው። ንጹሆች ደግሞ ወንድና ሴት እንኳን ተኝተው ቢያዩ እንደዚህ ያለ ሐሳብ ምትሃት ይሆናል ብለው ነው የሚያስቡት ራሱ በአካል እንኳን ቢገጥማቸው። ምክንያቱም አእምሮአቸው ማሰብ አይችልም፣ ንጹሆች ናቸው። ስለዚህ ይሄ አባት ምን አለው? ለንጹሃን ሁሉ ንጹህ ነው። ንጹህ ብትሆን ኖሮ ሲገድል እንኳን ብታየው ይሄ ሰው አንድ ሰው ገደለ፣ እኔ ግን ደጋግሜ ኃጢአት በመስራት የራሴን ነፍስ ደጋግሜ በመግደል እኔ እበልጠዋለሁ ትል ነበር አለው። አያችሁ ትህትና ምን እንደሆነ አይመስልንም? አሁን ስናይ አረረን ነገር ምን እላቸው ክርስቲያኖች፣ ትህትና ቀላል ነገር አይደለም። በፉከራ ምን ሆነው አይደለም። ከልብ ከማንም ሰው አንሳለሁ ካላል መዳኛ። ለዚህ ነው ቅዱስ ጳውሎስ ማንም ሰው ባልንጀራው ከእርሱ እንዲሻል ይቁጠር። ይችናት የትህትና ብያኔዋ ዴፊኒሽን ነው። ማንም ሰው ከኔ ይሻላል እንዲህ ማለትን እግዚአብሔር በልቦናችን ያሳደረብን። ቅዱስ ጴጥሮስ እንዲህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። አቤት አቤት አቤት! ትህትናን እንደምን ታጠቁ? እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋ ይሰጣል። በረከቱ ይደርብን። ትህትና እንደ ልብስ ታጠቁታል። ሌላ መንገድ የለም። የመጨረሻው ጥቅሳችን ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ነው። እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ስለዚህ እግዚአብሔር የሚመለከተው ወደ ማን ሰው ነው? ወደ ትሑት ሰው ብቻ ነው እግዚአብሔር የሚመለከተው። ክርስቲያን ዳዊትም ልበ ትሑተ ወየዋሃ ኢይሜንን እግዚአብሔር፣ ትሑቱን የተዋረደውንና የተሰበረውን መንፈስ እግዚአብሔር አይንቅም። በምንም መንገድ መንፈሱን የሰበረን ሰው እግዚአብሔር ይቀበለዋል። ክርስቲያኖች ይሄ የመዘጋጃ ሳምንት ነው። ወደ ጸጋ እግዚአብሔር ለማደግ ከእግዚአብሔር ጋር ለመታረቅ መሰረታዊ የሚያስፈልገን ነገር አንዱ ትህትና ነው። ቅዱስ ጴጥሮስ እንዳለው ትህትናን እንደ ልብስ ለመታጠቅ ልቡናችንን አሁን ምንድነው የምናደርገው? በጸሎታችሁ ጊዜ እባክህ የትዕቢትን ጉቶ ከልቤ ነቅለህ ጣልልኝ እያላችሁ 41 ጊዜ ለመኑት። እርግጥ የሚደረገው ቅዱሳን አባቶች የሚመክሩት በእኛ ላይ ከሰለጠኑት ኃጢአቶች በእያንዳንዱ ሰው ላይ ይላሉ ቅዱሳን። ብዙ ኃጢአቶች አሉብን፣ ይሄ ምንም ጥርጥር የለው። ግን ከኃጢአቶቹ አንዱ እንደ አውራ አለ። በአንዳንዱ ሰው ላይ በጣም ገኖ የሚያስቸግረው ዝሙት ሊሆን ይችላል። በአንዳንዱ ሰው ላይ ሐሰት ሊሆን ይችላል። በአንዳንዱ ሰው ላይ ምቀኝነት ሊሆን ይችላል። በአንዳንዱ ሰው ላይ ስስት ሊሆን ይችላል። በአንዳንዱ ትዕቢት ሊሆን ይችላል። ስለዚህ በራሱ ላይ እያንዳንዱ ነፍስ ማለት ነው እያንዳንዱ ሰው በራሱ ላይ የሰለጠነውን ዋናውን ኃጢአት ይምረጥና ያንን ከኔ ነቅለህ ጣል እያለ እየሰገደ እያለቀሰ እየጾመ ደጋግሞ ልክ አሁን ፓትርያርኩ 2 ዓመት ነው አይደል ቆሻሻ እንኳን የጠረገው። መሸኮል የለብንም። 2 ዓመት ይሁን 2 ወር ይሁን ያን እግዚአብሔር ያውቀዋል። 2 ሳምንት ይሁን ደግሞ 2 ሱባኤ 14 ዓመት ይሁን ይሄን እግዚአብሔር ያውቀዋል። ግን አንድ ሰው ያንን በሱ ላይ የሰለጠነውን ዋናውን ኃጢአት ከተዋጋው ትዕግስትም ካለው እግዚአብሔር አንድ ቀን ነቅሎ ይጥልለታል። ልክ ዋናውን ነቅሎ ሲጥልለት ልክ አንድ ትልቅ ዛፍ ሲሄድ ብዙ ስሮች አብረው ተነቅለው ይወድቃሉ አይደለም? ልክ እንደዚያ ትንንሾቹ ኃጢአቶች አብረው ይደክማሉ፣ ይጠፋሉ። ስለዚህ ክርስቲያን ሁሉንም ለምሳሌ አሁን በትርም 10 በትር ሰተው ስበሩ ብንል 10ን አንዴ እንሰብራለን። ምንድነው የምናደርገው? አንዳንዱን አይደለም? እንደዛ ነው የሚደረገው። ግን ከዋናው ነው የሚጀመረው። ከዋናው በጣም ካስቸገረን ማለት ነው። ልክ እንዲህ እያደረግን የምንዋጋው ከሆነ እኛ አይደለም የምንነቅለው፣ መንፈስ ቅዱስ ትዕግስታችን አይነው ነቅሎ ይጥልናል። መንፈስ ቅዱስ ትዕቢትን ከእያንዳንዳችን ከማህበረሰባችን ከሀገራችን ከመላው ዓለም ነቅሎ ይጣልልን። ይቆየን። ስብሐት ለእግዚአብሔር።